Let's ship 'em out of Boston. Let's ship 'em out of Boston. We're here today to say we are more than one man. We are more than one president. We are the United States of America. 3000 ሰልፎች 50 ስቴቶች 8 ሚሊዮን ዜጎች ለአንድ ዓላማ ንጉስነትን ለመቃወም ጦርነትን ለመቃወም በዜጎች ላይ የሚፈጸምን በደል ለመቃወም በጋራ የተሰባሰቡበት እነዚህ አሜሪካውያን ናቸው። የሀገራችንን ዲሞክራሲ ለአንድ ግለሰብ ንግስና አንሰዋም ብለው የወጡ አገራችን በኢራን ላይ የምታደርገውን ወረራ አንደግፍም ብለው አደባባይ የሞሉ አገራችንን አምነው በመጡ ስደተኞችም ላይ ሆነ በአገራችን ዜጎች ላይ የሚደረገውን ግድያና መድሎ ማባረርና ማዋከብ አምረረን እንቃወማለን እያሉ የተሰለፉ አገር ወዳድ ሰላም ወዳድ ደግሞም ሰው ወዳድ አሜሪካውያን ናቸው። ያ የኖኪንግስ ነገስታት አይነግሱብንም መፈክር የዲሞክራሲን ትንፋሽ በያዘው እያንዳንዱ ታሪካዊ ስፍራ ላይ በቀዝቃዛማው ቀን እንደ ሰደድ እሳት ተቀጣጥሎ ውሏል። የእንግሊዝን ንጉሶች ከአገራቸው ለማባረርና ከንጉሳዊ አገዛዝ ለመላቀቅ የተዋደቁት የጆርጅ ዋሽንግተን ልጆች አገር በቀል ንጉስም አንቀበልም ብለው ወጥተዋል። በፊላዴልፊያ የነጻነት አዳራሽን ከቦ የታየው ህዝብ ሳይበተን ከኒውዮርክ የነጻነት ሐውልት ስር የተሰባሰበ የህዝብ ማዕበል በቤርኒ ሳንደርስ እየተመራ ለገዢዎች አንገዛም ሲሉ አለ። የመወረርን ጣጣ የሚያውቁት የባንከር ሂል ጦርነትን ከፍተው ከእንግሊዝ ነጻ የመውጣትን ችቦ የለኮሱት ቦስተኖች አገራቸው ሌላ አገር መወረሯን ለማውገዝ ማልደው ተነስተው ደርሰዋል። የአሜሪካውያን ድምፅ በአትላንታ ጎዳናዎች ላይ ሲያልፍ የሰላም ሐዋርያው የዶክተር ማርቲን ሉተር ኪንግ የእኩልነትና ፍትህ ትዝታ አብሮት የሚጓዝ ይመስል ነበር። የሰላማዊ ትግልና የሰማይ መብት ተሟጋች ደም በፈሰሰባቸው በእነዚያ ስፍራዎች ትናንት ሺዎች ለአንድነት ቆመው ለህግ እንጂ ለሰው አንገዛም ሲሉ በሰላማዊ ሰልፍ አውጀዋል። የቴክሳስ ሰፊ ሜዳዎች በነጻነት ፈላጊዎች የእግር ኮቴ የተናወጡ። ድምፁ የሮኪ ተራሮችን አቋርጦ ወደ ሳን ፍራንሲስኮና ሲያትል ደረሰ። የፓሲፊክ ውቅያኖስ ዳርቻዎች የነጻነትን አድማስ እንደሚያሳዩ ሁሉ በእነዚህ ከተሞች የተሰባሰቡትም ዜጎች የዲሞክራሲው አድማስ እንደማይጨልም በታላቅ ድምፅ መሰከሩ። ቨርጂኒያዎች ኖ ኪንግስ ኖ ዋር የሚል መፈክራቸውን ከፍ አድርገው የፓቶማክ ወንዝን ሲሻገሩ በአንድ በኩል የአርሊንግተን የጀግኖች ታሪክ፣ በሌላ በኩል ደግሞ የነጻነት ምልክት የሆነው የሊንከን መታሰቢያ ቆመው ያጨበጭቡላቸው ይመስል ነበር። በምድር አሜሪካ ሚሊዮኖች እንደ ወንዝ ፈሰሱ። ድልድዮችን የነጻነት መገናኛ፣ አደባባዮችን ደግሞ የሉዓላዊነት መድረክ አደረጓቸው። ከሜሞሪያል ድልድይ እስከ ዋሽንግተን ሐውልት የተዘረጋው ያ የእግር ፈለግ የታሪክን ገጽ በድጋሚ የሚጽፉ የዜጎች ቆራጥነት ቀለም ነበረ። በአየር ላይ የሚውለበለቡት ሰንደቅ ዓላማዎችና የሚሰሙት የከበሮ ድምፆች ለአንድ ሰው አገዛዝ ሳይሆን ለሕግ የበላይነት የሚዘመሩ የዲሞክራሲ ቅኝቶች ይመስሉ ነበር። ጦርነትን የሚጸየፍ ሰላምን የሚማጸን ገዢዎች ሕግን እንዲያከብሩ መዋሸትንም እንዲያቆሙ የሚያሳስብ ነበር። ከፍራንክሊን ፊላዴልፊያ እስከ ጎልደን ጌት ሳን ፍራንሲስኮ፣ ከታላላቅ ሐይቆች ቺካጎ እስከ በረሃማዋ ፊኒክስ አሜሪካ በአንድ ቃል ተሞላች። ኖ ኪንግስ ነገስታት አይነግሱብንም፣ ኢራን ላይ የከፈትነው ጦርነት ይቁም የሚለው መፈክር ከሰማይ ጠቀስ ሕንፃዎች በልጦ ታየ። ከአሜሪካ ወንዞች በላይም ረዝሞ ወጣ። በእርግጥም ከሜን እስከ ካሊፎርኒያ ከሚቺጋን እስከ ቴክሳስ ድረስ የተዘረጋው የዜጎች ሰንሰለት የሀገሪቱን የነጻነት ቃል ኪዳን በደማቅ ቀለም ያደሰበት ክስተት ነበር። Tonight, organizers estimate millions are hitting the streets from coast to coast and beyond, protesting the Trump administration and its policies. አገሩን የሚወድ ሁሉ በወገኖች ላይ የሚፈጸምን በደል ዝም አይልም። አገር ወዳዶች ለጦርነት ለዚያውም በእርስ በርስ ጦርነት ግፋል በለው ሊሉ አይችሉም። አገር ወዳዶች አገራቸው ሌላ ሉዓላዊና አገር እንድትወራ አይፈቅዱም። አገር ወዳድ ሰው የሞራል የበላይነት አለውና አገሩን ወደው የመጡትን አይጠላም፣ አያሳድድም። አገር ወዳድ ሰው ሕግ ሁሉንም እኩል እንደሚያደርግ ያውቃልና ሕግ ይከበር ሲል የምሩን ነው። አገር ወዳድ ሰው መሪው ንጉሥ ነኝ ሲለውም ዝም አይልም። ለንጉሶች የሚሆን ቤተ መንግሥት፣ ለነገሥታት የተሠራ ሥርዓት የለንም ብሎ ይሟገታል። ይህ ለኢትዮጵያውያን ምን ያስተምራል የሚለው ጉዳይ የተቀናጣ ጥያቄ ሊመስል ይችላል። ኢትዮጵያውያን እንኳን ከአሜሪካ ከጎረቤት ኬንያ መማር አልቻሉምና የኑሮ ቀንበርን ተሸክመው ዝም ብለዋል የሚል አስተያየት ያላቸውን ሰዎች መሟገት ከባድ ሊሆን ይችላል። ሰባተኛው ንጉሥ ነኝ ባሉ 7 ዓመትና ከዚያ በላይ የተጨፈጨፉ ኢትዮጵያውያን ሺህ ዓመት ንገሥ ሲሉ ነበርና
ንጉስ እንድትሆን አንፈቅድም ካሉት አሜሪካውያን ለመማር ሩቅ ሊሆንባቸው ይችላል። ጦርነት ህግ ማስከበር ተብሎ ቢሽሞነመን ትጥቅ ማስፈታት ተብሎ ቢጠራ ያው ጦርነትና ማለቂያ የሌለው ነውና ሰላም ይሻላል የሚሉ ድምጾችን እያሳደደ የኖረ ፖለቲካዊ ማህበረሰብ ጦርነት ይቁም ብለው ከተሰለፉት አሜሪካውያን ለመማር አርፍዶ ሊሆን ይችላል። አገሬ ሌላ አገርን አትውረር ብለው የተሰለፉ አሜሪካውያን አገሬ ሌላ አገርን ትውረርልኝ ብለው ላሰፈሰፉ ሀበሾች የሚያስተምሩት ነገር ግን አይጠፋም። አሜሪካውያን ጦርነት እየተቃወሙ በዋሉባቸው የዋሽንግተንና ኒውዮርክ ጎዳናዎች ኢትዮጵያውያን ጦርነትን እየደገፉ ሲሰለፉ ነበርና እነሱስ ሊማሩ አይችሉም የሚል ተቺ ቢኖር እንኳን ዛሬም እነዚሁ ጎዳናዎች አገዛዝን ለመቃወም ምቹ ናቸውና ከኖሞር ኪንግስ ማዕበልተኞች የሚቀሰም ነገር ሊኖር ይችላል። እናም ኖሞር ያሉ ኢትዮጵያውያን ኖሞር ኪንግስም ማለት ይችላሉ ሊያስብል ይችላል። አሜሪካውያን ንጉሶች አይነግሱብንም ብለው በተመሙባቸው የሎስ አንጀለስና ቦስተን መንገዶች ላይ ኢትዮጵያውያን ንጉስ ሆይ ሺህ ዓመት ንገስ እያሉ ተሰልፈው ነበርና እነዚህስ ጥሩ ተማሪ አይደሉም የሚል ሐሳብ ቢነሳ እንኳን አሁንም አልረፈደምና መማሪያ መሆን ይችላል። በእርግጥ አሜሪካውያን አገራቸው የምታካሄደውን ጦርነት ሲቃወሙ የመጀመሪያቸው አይደለም። $3 ትሪሊዮን የከሰከሰችበትን የቪየትናም ጦርነት ተሸንፋ እንድትወጣ የተደረገው የነ ሆቺሚኒ ትግል ስለበረታ ብቻ ሳይሆን የአሜሪካ ጸረ ጦርነት ንቅናቄም ትልቁን ሚና ተወጥቷል። እናም ኢራን ላይ የተከፈተው ዘመቻ አሁን ተረኛ ይመስላል። ያ የኖኪንግስ ዘማቾች ንጉስ አንፈልግም ባለ ሰልፈኞች ቅዋሜ ሲገጥመው ይህ የመጀመሪያው አይደለም። አሜሪካ የተመሰረተችው የብሪታንያን ንጉስ አገዛዝ በመቃወም ነው። ስለዚህ ንግስና የሚለው ቃል ለአሜሪካውያን የነጻነት ተቃራኒ ተደርጎ ሲነሳ የኖረ የተኮነነ ጉዳይ ነው። እናም አንድ የአሜሪካ ፕሬዚዳንት ራሱን እንደ ንጉስ ቢያይ ወይም ስልጣኑን እንደ ንጉስ ቢጠቀምበት በአሜሪካ ህገ መንግስታዊ ስርዓት ውስጥ ትልቅ ቀውስ ይፈጥራል የሚለውን ጉዳይ የአገሩ አሳቢያን ቀድመው መላብጅተውለታል። በመሆኑም የአገሪቱን ስርዓት ንጉስ እንዳይኖርበት አድርገው ቀርጸውታል። አምባገነናዊ ንጉሶችን ያደንቃሉ፣ ወዳጅም ያደርጓቸዋል የሚባልላቸው ፕሬዚዳንት ትራምፕ ነገስታት ገዢዎችን ሲያወድሱም ታይተዋል። የካታሩን ኢምርም ሆነ የሳውዲውን አልጋወራሽ ሲያሞጋግሱ ብቻ ሳይሆን የገደሏቸውን አያቶላህም በኢራን በኩል እየተናገሩ አንድ ፈላጭ ቆራጭ አገር ሲመራ ማየት ደስ ይለኛል ሲሉ ተደምጠዋል። አውዱ ቢለያይም እሳቸውም ንጉስ ስለመሆናቸው ደጋግመው ተናግረዋል። ይህ ግን ውሎ አድሮ የአሜሪካን ህዝብ አስቆጥቶ ለአደባባይ አውሎታል። ኢትዮጵያ ውስጥ ደግሞ አብዮት ተካሄደም ተብሎ ሪፎርም ለማድረግ ያልወደደ ንጉሳዊ ስርዓትም ከተወገደ ከ50 ዓመታት በኋላ አንድ ሰው ተነስቶ እኔ 7ኛ ንጉስ ነኝ ሲል የአገሪቱ ከተሞችና የዲያስፖራ ሰልፈኞች አዎ ንጉሳችን ነህ እንደውም 1000 ዓመት ግዛን በሚል መፈክር ተሞሉ። በ7 ዓመቴ እናቴ 7ኛው የኢትዮጵያ ንጉስ አንተ ነህ አለች። በ7 ዓመት ኢህአዴግን አላውቅም ምናምን አላውቅም። በቃ አምሮዬ ጋር ቀረ። እኔ ንጉስ ነኝ። ሁሉ ጊዜ ኤሌመንተሪ ብትሄዱ ተማሪ ጠቅላላ የሚያቀኝ ንጉስ መሆኔ እና ማነበውም ሮጦ ምናምን ምለው ንግስና ይመጣል ለሚል ሂሳብ። ለምሳሌ አንዳንድ ሰዎች እዚህ ያሉ የሚያውቁኝ የዛሬ 20 ዓመት ምናምን የምንተዋወቃቸው ሰዎች ወታደር ቤት ውስጥ ፎቶ አልነሳም። ፎቶ አብሬ ከተነሳው ንጉስ ሲሆን አብረን ነበርን ታሳያለህ እያልኩ ማለት። ይህንን ንግግር የተናገረው የአሜሪካውያን መሪ ቢሆኑ ኖሮ በማግስቱ ለተቃውሞ እንደሚሰለፉ የቅዳሜ ዕለቱ ውሏቸው መስክሯል። ንጉስ ነኝ ንጉስ ሆናለሁ እየተባለ በነበረበት ሰሞን ግን ኢትዮጵያውያን 1000 ዓመት ንገስ ማለትን ወደውት ነበር። ከአሜሪካውያኑ የሰሞኑ ድርጊት ሊቀሰም የሚችለው ትምህርትም ይሄው ነው። አንድ ሰው ንጉስ ነኝ የሚልም ዝም ተብሎ መታየት የለበትም ብለው ኖኪንግስ ሲሉ የሚያስቀኑትም በዚሁ ምክንያት ነው። አንድ መሪ እኔ ንጉስ ነኝ ብሎ ሲናገር ወይም እንደ አይነት ስሜት ሲያንጸባርቅ ዲሞክራሲያዊ ስርዓትን በሚከተሉ ወይም ይህንኑ አስተዳደራዊ መንገድ ለመመስረት በሚጥሩ አገሮች ውስጥ ትልቅ ጣጣ ወይም ቀውስ ያስከትላል። አንድ መሪ ራሱን እንደ ንጉስ ካየ ልክ አብይ አህመድ እንደሆኑት ህግ ለሱ እንደማይሰራ መናገር ይጀምራል። ፓርላማው ሪዞርት ስለምሰራበት ገንዘብ እኔን የመጠየቅ መብት የለውም የሚሉት በዚሁ ምክንያት መሆኑን ልብ ይሏል። መሪው ንጉስ ነኝ ካለ የፍርድ ቤቶችንና የህግ ተቋማትን ውሳኔ መናቅ ወይም መሻር ይጀምራል። አገሪቱ በህግ ሳይሆን በአንድ ሰው ፍላጎት እንድትመራም ያደርጋል። ሚዲያና ተጠያቂነትን ያጠፋል። ህዝብ ይንቃል፣ ይሳደባል። ልክ አብይ አህመድ የኢትዮጵያን ጋዜጠኞች አስረው አሳደውና ገድለው እንዳባረሩት የኢትዮጵያንም ህዝብ 1 ሚሊዮን ጉንዳን እውነትና እውቀት የሌለው ማመስገን የማያውቅ ወዘተ እያሉ እንደዘለፉት ያለ መሆኑ ነው። የአገሪቱ ወዳጅ መንግስታትም በእነዚህ ድርጊቶቹ ምክንያት ያንን ወደ አምባገነንነት የተቀየረውን ንጉስ ሊሸሹት ይችላሉ። አሜሪካውያን ይህ
ገብቷቸዋል። እናም በጊዜ ሊቀጩትና በአደባባይ ሊቃወሙት ትራምፕ ወደ ስልጣን ከመጡ በኋላ ለሶስተኛ ጊዜ ጎዳናዎቻቸውን አጥለቅልቀው ኖ ኪንግስ እያሉ ነው። የኢትዮጵያ ፊርማ አሁን አብይ ነው። እኔ የምናገረው ንግግር እንደ ፊርማ ያገለግላል ልክ እስከምነሳበት ድረስ ማለት ነው። አሜሪካውያን ያሳዩት ነገር እንዲህ ያሉ መሪዎችን መሪ ያትበሉ፣ እንዲህ ያሉ ንጉሥ ለመሆን የሚከጅላቸውን ሰዎች ኖ ኪንግስ ብሏችሁ አውግዟቸው እያሉ ነው። ንግግር የፊርማ ነው የሚልን ገዢ አትታገሱ፣ ንጉሥ ነኝ ሲላችሁ ሺህ ዓመት ግዛንም ማለት ሳይሆን ሺህ ሆናችሁ ሰልፍ ውጡበት እያሉ ነው። በምድር አሜሪካ የተካሄደው የቅዳሜ ዕለቱ ሰልፍ የአሜሪካን ፕሬዚዳንት ንጉሥነት ያወገዘ ብቻ ሳይሆን ጦርነትን በተለይም ኢራን ላይ የተከፈተውንም ውጊያ በብርቱ ያወገዘ ነው። አገሬ የሌላን ሰው አገር ሄዳ መውረር የለባትም ብሎ ማመን የአንድ ሰላም ወዳድ ደግሞም ሕግ አክባሪ ብቻ ሳይሆን የአገር ወዳድን መገለጫ ነው። የኖ ኪንግስ ንቅናቄ ይህንን የኢራንን ጦርነት የተቃወመው በብዙ ምክንያት መሆኑን መገናኛ ብዙሃን ዘግበዋል። በአሜሪካ ሕገ መንግሥት መሠረት ጦርነት የማወጅ ሥልጣን ያለው የሕዝብ ተወካዮች ምክር ቤት ወይም ኮንግረስ እንጂ ፕሬዚዳንቱ ብቻ አይደለም። ፕሬዚዳንቱ ብቻቸውን ወስነው ወደ ጦርነት ከገቡ እንደ ንጉሥ እየሰሩ ነው የሚለውም አንዱ መከራከሪያቸው ነው። ደግሞም አሜሪካውያን በአፍጋኒስታንና በኢራቅ ለ20 ዓመታት የቆዩ ጦርነቶች ያስከተሉትን ከፍተኛ የሰው ኃይልና የገንዘብ ኪሳራ ገና አልረሱትም። ከኢራን ጋር የሚደረግ ጦርነት በቀላሉ የማይቆም ቀጣናዊ ቀውስ የሚፈጥርና የአሜሪካን ወታደሮች ሕይወት ያለ አግባብ የሚቀጥፍ ሌላኛው ኢራቅ እንዳይሆን ከፍተኛ ስጋት አላቸው የሚለውም ሌላ ነጥብ ነው። ለጦርነት የሚወጣው በቢሊዮን የሚቆጠር ዶላር በአገር ውስጥ ለሚገኙ አገልግሎቶች መዋል አለበት። በውጭ ሀገር ጦርነት ከምንገጥም እዚህ ሀገር ውስጥ ያለውን የኑሮ ውድነት፣ የጤናና የትምህርት ችግር እንግጠም የሚሉትን ጥሪዎችም ያስተጋባሉ። ባጭሩ አሜሪካ ወደ ሌላ አስከፊና ረዥም ጦርነት እንዳትገባ ከመስጋትና የፕሬዚዳንቱ ስልጣን በሕዝብ ተወካዮች ሊገደብ ይገባል ከሚል የዲሞክራሲ ጥያቄ ኖ ኪንግስ ሲሉ ውለዋል። እነዚያ የልዕለ ኃያል አገር ልዕለ ሞራል ዜጎች አገሩ ጎረቤቶቹ እንድትወር በጉጉት ለሚጠብቀው ኢትዮጵያዊ መማሪያ ናቸው። ከአሜሪካ የላቀ ሀብትና ወታደር ቴክኖሎጂና ፖለቲካ እንደሌለው እየታወቀ ኤርትራን ወግቼ ወደብ አመጣላችኋለሁ፣ በባሌም በቦሌም ይህንኑ አድርጋለሁ እያሉ የሚናገሩትን ገዢዎች ኢትዮጵያውያን ዝም ማለት እንደሌለባቸው አስተምረዋል። ወራሪ ስሙም እንዲሁ ወራሪ ነውና በዘመናዊ ዓለም የተዋረደና የተናቀ የተገለለና ተባባሪም የሌለው ነውና አገርንም ለማይሽር መከራ ይዳርጋልና አሜሪካውያን ገብቷቸዋል። እንደ ኢትዮጵያ ያሉ ዜጎችም ይህንኑ እንዲያደርጉ መንገድ አሳይተዋል። With chants, flags, and posters. እነዚህኞቹ ደግሞ ኢትዮጵያውያንን ወይም ትውልዳችን ከኢትዮጵያ ነው የሚሉ ናቸው። ሰልፍ የወጡት ደግሞ ንጉሥ አብይን ሺህ ዓመት ግዛን ለማለት ደግሞም ጠቅላይ ሚኒስትሩን ጦርነታቸውን ለመደገፍ ነው። አስገራሚው ነገር በዚህ አይበቃም። እነዚህ ትውልድ ኢትዮጵያውያን የተሰለፉበት ጦርነት አወድሰው ንጉሥ አሞግሰው የተገኙባቸው ከተሞች ባሳለፍነው ቅዳሜ አሜሪካኖች ንጉሥ አውግዘው ጦርነት ተቃውመው የተሰለፉባቸው ናቸው። ኢትዮጵያውያን አሁንም ካልረፈደባችሁ መናበብና መሰለፍ የሚገባችሁ ጦርነትን ለመቃወም ጦረኛን ለማውገዝና ንጉሥን ለመጸየፍ ነው የሚል ትምህርት የሚሰጠው የቅዳሜ ዕለቱ የአሜሪካውያን ጸረ ንጉሥና ጸረ ጦርነት ዘመቻ ከጥቂት ዓመታት በፊት ጦርነትን ለመደገፍ የተገኙ ሀበሾች ነገረ ስራቸው ልክ እንዳልሆነ፣ ጦርነትን የሚያህል ሰው በላ ድርጊት መደገፋችሁም ልክ አልነበረም ከማለት አልፎ አሁንም የአገራችሁን እርስ በርስ ጦርነቶች ለመቃወም አገራችሁ ጎረቤት ሀገራት ላይ የምትሰብቀውን ጦር ለማውገዝ ተረባረቡ፣ በዚህ እኛ በወጣንበት አደባባይም ላይ እናንተም ትመሙ እያሉም የሚሰጡት ትምህርት አለ። ዛሬ ማልደን በታሪካዊው መስቀል አደባባይ የተገናኘነው ኢትዮጵያ ሀገራችን ላረገችልን ጥሪ ምላሽ ለመስጠት ነው። ይሄኛው በአዳነች አበቤ ተጠርቶ መስቀል አደባባይን የሞላ የአገር ቤት ሰውም እንዲሁ የተመሙ በወገኖቹ ላይ የሚካሄድን ጦርነት ለመደገፍ ነው። አሜሪካውያን ግን እንኳን በወገን ላይ በሩቅ አገር ላይ መካሄድ የለበትም ብለው ጦርነትን ተቃውመው አገራቸውን አንቀጥቅጠዋል። ኢትዮጵያውያን ግን አብይ አህመድንና አዳነች አበቤን እየተከተሉ መስቀል አደባባይን ሲሞሉ የነበረው ወገን ለሚጨራረስበት ጦርነት ነው። መንግስትን ለመቃወም ባለፈው 7 ዓመት በአዲስ አበባ ከተማ የ1 ደቂቃ ሰልፍ ተደርጎ አይታወቅም። እዚህ ጋር ልብ እንበል። የአሜሪካኖች ችግር የኢትዮጵያንን የወቅቱን ቀውስ የሚመጣጠን አይደለም። አሜሪካኖች ግን ስለ ዛሬያቸው ሲሉ የትናንት ክብራቸውንም ለማስቀጠል ሲሉ ለመርህና ለሕግ ልዕልና ለልጆቻቸውም አገር ለማቆየት ሲሉ
ጦርነት ይቁም፣ አምባገነናዊ አገዛዝ ያብቃ ብለዋል። እኛ ነፃነትን የምናውጅ የጆርጅ ዋሽንግተን ልጆችንና አትጨቁኑንም ያሉት ሰዎች ለኢትዮጵያውያን የሚያስተምሩት ብዙ ነው። ለነገስታት ዕድል አትስጡ፣ ለጦርነት ሰልፍ አትውጡ፣ ይልቅ ገዢዎቻችሁን ልክ ለማስገባት ህዝብ ኃይል አለውና እሱን ተጠቀሙ ያሉ ይመስላሉ። የአሜሪካ ህዝብ ብቻ ሳይሆን የአገሪቱ ሚዲያም የሚዘግበው የሚያስተጋባውም ይህንኑ ነው። ጦርነት የጠሉ በትራምፕ ንጉሥ አካሄድ የተቆጡ ሚሊዮኖች አሜሪካን አጥለቅልቁ እያሉ ናቸው። የአንዲት ሀገር ሚዲያዎች ለአገራቸው ሰላም መሆን ለመሪዎቻቸውም ህግ አክባሪነት እንጂ ጦርነትን እንደ ኔትፍሊክስ ሲሪየስ በሲዝን እየከፋፈለ የሚዘግብና በጉጉት የሚጠብቅ እንዳይሆን የአሜሪካ መገናኛ ብዙሃን ሰዎች ጥሩ ትምህርት ሰጥተዋል። የህግ ማስከበር ዘመቻው በድል ተጠናቀቀ፣ ተደመሰሰ፣ እርምጃ ተወሰደበት ወዘተ እያሉ ለሚዘግቡ የኢትዮጵያ ሚዲያዎች በእርግጥም መማሪያ ይሆናል። ይህ የአሜሪካውያን ሰልፍ ለአንድ አምባገነናዊ አገዛዝ ላለመገዛት በሚደረግ ንቅናቄ ውስጥ የታዋቂ ሰዎች ሚና ምን እንደሆነም አሳይቷል። ከስፖርትም ሆነ ከኪነ ጥበብና ከፖለቲካ የመጡ ታዋቂ ሰዎች የትራምፕን ጦረኛነት፣ አምባገነናዊ ዝንባሌና ንግስና ለማውገዝ ተሰልፈዋል። ይህ ሯጩም አሯሯጩም ዘፋኙም አቀናባሪውም አገዛዝን ደግፎ ሰልፍ ለሚወጣ እንደ ኢትዮጵያ ላሉ አገራት ዜጎች ማስተማሪያ ነው። እናም የፊታችን ቅዳሜ በኢንተርኔት የሚካሄደውና በውጭ ሀገርና በአገር ቤት የሚኖሩ ኢትዮጵያውያን የተጋበዙበት አገዛዝ ያብቃ፣ ጦርነትም ያብቃ፣ ሰላም ይምጣ የሚለው ትዕይንተ ህዝብ አገርና ሰላም ለሚወዱ ሁሉ ጥሩ አጋጣሚ ይሆናል ተብሎ ይጠበቃል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።